አካል ኖሮን እንዳሻን መንቀሳቀስ መቻላችን ከአላህ ታላላቅ ችሮታዎች አንዱ ነው። ይህን የምናውቀው ከሰውነት ክፍላችን አንዱ በጎደለ ቀን ከሚገጥሙን ችግሮች ጋር ፊት ለፊት ስንጋፈጥ ነው። ብዙ ጊዜ እኛ ሰዎች በተሰጠን ከማመስገን ይልቅ ባጣነው እናማራለን። የዛሬ ባለ ታሪካችን ከአመስጋኞች መካከል ናት። የአዋሽ ኢኽላስ እጆች ከአዋሽ ባንክ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነሽ? ደህና ነኝ። መቀመጥ ይቻላል በዚህ ወንበር? ይቻላል። እሺ፣ እስቲ ልተዋወቅ። ባህሪ አብራር ይባላል። የስንት ልጆች እናት ነሽ? አሁን ያለሽበትን ህይወት እስቲ ንገሪኝ። አልሐምዱሊላህ ደህና ነኝ። በዚህ ሁኔታ ማኖሩ ራሱ ትልቅ ነገር እኮ ነው። አልሐምዱሊላህ ያው ያኖረን አልሐምዱሊላህ። እስከ ዛሬ ባለው ሁኔታ ስንት አመት ሙሉ ይሄን ሁሉ ሲያመኝ ለዚህ ያበቃ። ከዛ በኋላ ነው ይሄንም ልጆቹንም ዘርም የሰጠኝ በፈተና አልሐምዱሊላህ። ትልቅ ኒማ እኮ ነው። በዚህ ኒማ ያው ኒማቸውን አላህ አይወሰድባቸው። የካደሙኝ ሁሉም እንትን ያሉ ቤቴንም ምን አሳድሶ ምን ብሎም የካደሙኝ ልጆቼም ያዩኝን እነሱ ናቸው። ከሄዶ ከቤት ሆስፒታል ጀምሮ ከራስ ተስታ እና ከንተን ጀምሮ ማነው ጳውሎስ ያው አሁን ከ10 አመት በላይ ነው። ምን በህክምና ላይ ያለው የጭንቅላት እጢ ያለብኝ ከአእምሮ ነው። አእምሮ ላይ ነው ያለው። አልሐምዱሊላህ ክፉንም ደጉንም አልሐምዱሊላህ ያልኩት ለዚህ ያብቅቶኛል። ልጆቼ ለዚህ ይሄ ሁሉ ኒዕማ ያሳየኝ አላህ ምንም አይሳነውም። ብዙ ፈተናዎች አሳይቶ ለዚህ ደረጃ ያበቃኝ። ይሄንን የማያገኘው ስንቱ አለ። ይሄንን ደግሞ ከናንተም ሊያገናኝ አገናኝቶ ለዚህ የማያበቃው ስንቱ ኒዕማውን ማያይ ክፉን ደጉን ማያይ ወጥቶ ማይናገር። አንዳንዴ ደግሞ ሶጣ የታመሙትን ሳይ ከራሴ የባሱትን ተቆርጦ የሆነ ነገር ደርሶባቸው ሳይ ደግሞ አሁን አቤት ሆስፒታል የሄደ ሰው ብዙ ህይወት ራሱን ያስተምረዋል። አቤት ሆስፒታል በተለይ ለምን ብዙ ህይወት የሚያስተምር ህክምና ነው ማለት ነው። ከሌላውም ከጳውሎስ ከተለያየ ቦታ ብዙ ህይወት ያስተምራል። ለምን እንደሚያስተምረው ግማሹ መናገር ማይችል ተቆርጦ ምን ብሎ የተሰቃየ ነው 24 ሰዓት። እኔ ግን ህክምናዬን ያው አንዴ በተም በሲቢስብኝ እንትን ያመጡ ይሄ ምንድነው አምቡላንስ ያመጡ በየሳምንቱ። ከዚህም ደግሞ የተሻለ ነው የመጣሁት። እንደውም ካለው ሁኔታ አምቡላንስ በየሳምንቱ እዚህ ሰፈር በጣም የሚካድሙኝ ቤት ቁጭ ብዬ መጥቶ የሚካድሙኝ አሉ። አላህ ርዝቃቸውን ይካድማቸውና አባታቸው ይሄንን ይካድማለው እሷን ይካድማለው ብሎ ምንም ስንትን ሳይለው ሳይዳግተው ጤነኛ ሆኖ እኔ ስትታመም አሳክማታለሁ ስትወድቅ አነሳታለሁ ብሎ ተደግቶ ዛሬ ከማንም በላይ እናት ሆኖ አባት ሆኖ ለአባትም አባት አጥቦ ልጆቻቸውን ፓምፐርሳቸው ቀይሮ ምን ብሎ ይካድመኛል። ስራ ባይኖረውም አልሐምዱሊላህ ስራ ባይኖረውም ደግሞ ውጭ አላስወጣንም። አላህ ይሄው ኒማውን ይዞ የመጣ ነው። ያን የመጣው ኒማውን ደግሞ ቢልካው ነው አይደል ሁሉ ነገር እዚህ ጋር። እኔ አንድ ቀን ልጅቷን ላስተምርበት ቁጭ አልኩኝና ጠየቅኩት አላህን እኔ የትም አይደለም የትም አልዳሰስም የትም አይደለም አንተ ቁጭ ብለክ ላክልኝ አልኩት። ስለው ሰኞውኑ ትምህርት ቤት ልገባ ነው ገና ይሄ ልጅ ጀምር ማለት ነው።
አላህ ተዓላ አርቡን በራሱ ጊዜ የሷን የሚቆጠረው ምን ሚለውን አስፔሻውን በራሱ አመጣ ራሱ። አሁንም በሱ ነው ያለሁት ማለት ነው። አልহামዱሊላህ ሲሰጠኝ ሲያመጣው ጋግሬ አልহামዱሊላህ እለዋለሁ። ልጆቼ ለምን የኔን ያለሁበትን ሁኔታ ካዩ ነገ ትምህርታቸውም ላይ ኢማናቸውም ላይ የጎደለ ነው የሚመጣው። ይሄን ያየሁት ነው። ሰው ከላይ ላይ ተሸክመው ያሳየው ነገር ነው አይደል? ልጅ ካንተ አሪያ የሚወስተው አሳይተክ ስትሰርቅ ካየ ልጅ አይቶ ነው ሊሰርቅ የሚሞክረው የሚያስበው። ገንዘብን አይተው ገንዘብ ስታሳየው ካሳደከው ገንዘብ የጦለብ ከስታሳየው ካየ እሱን ጭንቅላቱ ወደ ውቀት ላይ ሳይሆን ሊያስጠራ ሳይሆን አሁን ማስጠራት ነው። ልጅን የምትወልደው ትልም ይወልዳል። እኔ በበኩሌ ሳስበው ማለት ነው። ልጅን ስሰጠኝ እኔ መጀመሪያም ብየዋለሁ አላህ አካለ ጉዳተኛ ብታደርገኝ ከማንም በላይ አድርጋ ስለወደድከኝ ስለመረጥከኝ ነው። ይሄንን በሽታ ብትሰጠኝ ደግሞ ስለወደድከኝ ስለመረጥከኝ ነው። ግን ሰተኛል ብዬ ደግሞ በአንተ አንድ ቀን ላማረርብክ አልፈልግም ብየዋለሁ። ባላህ ምስጋና አልহামዱሊላህ ስለመረጥከኝ ነው። ባይመርጠኝም ደግሞ አይሰጠኝማ። እንዳለ ሰው የራበውን ከላየክ የጠማውን ከላየክ የሰው ጥመት ታውቃ። የበረደው ከላየ ደግሞ አከሌ በርዶኛል ቢልክ ያን ብርድ አከሌ ብርድ ከየት ያውቃል ብሎ ሊያልፍክ ይችላል። ግን መጀመሪያ በርዶክ ስላየኸው ዞር ብለክ ታየዋል። ያን ሰው ሪቦህም ካየኸው ደግሞ ሪቦኛል ብሎ ቢጠጋክ ያው ወንጀሉ የራሱ ነው። አውቆም ይሁን እውነቱም ይሁን የራሱ ነው አይደለ? ዞር ብለህ ወይ ይሄ አከለ ሪቦት ነው እንዴ ብለህ ያን ራብ ለማስታገስ ታረግለታለህ። ግን ከላየህ ግን ይሄ ወይ የተለምዶ ወይ ወር ነገር ብለህ ነው የምታልፈው። ያንን እንኳንም አላህ ሁሉ ነገር በዱንያ ላይ እንኳንም አሳየኸኝ ብዬ ባላ ይደሰታል። እሺ መርሃባ። እስቲ ያሉብሽን የጤና እክሎች እስቲ ንገሪኝ። የጤና አልহামዱሊላህ አንደኛ ደረጃ አካለ ጉዳተኛ ነኝ። ምንድነው ጉዳት? እግሬ ነው። ይሄ ጤነኛ ነው። ከዚህ እስከዚህ ነው። ከዚህ ባለው ይሄ ነው ማለት ነው። እስከዚህ ድረስ ይሄ ጤነኛ ነው። ከዛ እቺ ስደክም ያው እቺኛው ስደክም እቺኛው ታዳክማታለች። በዚች ነው የምትንቀሳቀሰው። እቺኛው በዚች ባንድ በግራዬ ማለት ነው የምትንቀሳቀሰው። ሁለተኛ ነገር ነው የጭንቅላት እጢ ነው። የጭንቅላት እጢ መቼ ነው የጀመረሽ? የዛሬ አሁን ልጄ አሁን በዚህ 7 አመቷ ነው የታወቀበት ጊዜ ማለት። ከዛም በፊት ወደ 10 አመት 11 አመት ምንም እንቅልፍ የሚባል ነገር ስለማልተኛ እንቅልፍ አልነበረኝና በራሴ ጊዜ ሄድኩኝና እንቅልፍ ለምን ነበር ማተኛ? አሞሽ ነው ወይስ? በቃ ምንም አላውቀውም። ጳውሎስ ስከታተል ነበር። ዛሬ ወደ 15 አመት አካባቢ ስከታተል በራሴ ጊዜ ደግሞ ጮጥ ብዬ ወደ መሰለና አሜን ልሄድኩኝ ራሴ ማለት ነው። በቃ ይሄ እንዴት ሲገዛዝፈኝ ሲለኝ ሲልሄድና ላማክራቸው ብዬ ለ4 ወር ያክል ወሰድኩት። ከዛ ሳይሆን ሲቀር ደግሞ ወደ ሌላ ነገር ከቀየረብኝ መልሼ ተኩኝ። ከዛ እስከ ዛሬ በቃ እንቅልፍ ምንም አልተኛም። አሁን እንቅልፍ አልተኛም ማለት ምንም ጭራሹ እንቅልፍ ተኝተሻል ማለት የሆነ ኩሽ አንተ እንዲ ማስታውሰው እንዲ ወስቶኝ ምናምን ረስቼ ምናምን ነገር እንደሰው እንትን አይደለም። ግን ያው አንድ ነገር እንትን ስል አስተውላለሁ። በተኛውበት ማስተዋል ባህሪ አለኝ። እንቅልፍ አይወስድሽም ግን ጋደም ትያለሽ? እላለሁ። ሁሉ ነገር አውቃለሁ። ገደም እላለሁ። አልহামዱሊላህ። በተረፈው ደግሞ ያው የታወቀው ነርቭ ነበረብኝና በየሶስት ወሩ ያን ነርቭ በናሊት ውስጥ ነበር ጳውሎስ ላይ። ከዛ በየሶስት ወሩ 3 እሱን እንትን ስል አጋጣሚ ወደኩኝና ዘጋው እንትን ስል ይሄ እንትን አለብኝ ትንሽ ተናጋብኝና ራስ ተስታ ክትትል ያራኩኝም ያለ እዛ ተኝቼ ተከታተል ስመጣም ሲሄድም ኤምአርአይ ጳውሎስ ኤምአርአይ እንትን አረጉልኝ ክትትል አረጉልኝ። ሲያረጉልኝ በኤምአርአይ ላይ ያገኙት የጭንቅላት እጢ ነው ተንሸማጠነ እጢ ምናምን አለ ብሎ እሱን አገኙ። ከዛ ያው የነርቭ መድኃኒት የሚወሰድኩ ነበር እዛው ላይ ክትትል እዛው ነበረ ማለት ነው ጳውሎስ ላይ። ከዛ በቃ ከዛ በኋላ እንትን አረጉልኝ ወደ አቤት ሆስፒታል ሪፈር አረጉልኝ። በአቤት ሆስፒታል ደግሞ የተከታተሉ ወደ 9 አመት ምናምን
በሱ እየተከታተልኩ ያለ አብይ ሆስፒታል እነሱ ደግሞ በቃ አትጨናነቂ ሁሉ ነገር ፍሪ ጭንቅላትሽን ፍሪ አድርጊ ድምጽ ይሄ እንትን ነገር ብዙ እንዳሰሚ ራስሽን አረጋጊ ሁሉ ነገር በቃ ዝም ብለሽ በቃ ይሁን ራስሽን አስተስቺው ለምን ኦፕሬሽን ቢደረግ ብዙ ነገሮች የዋና አንተ ላይ አእምሮ ላይ ስለሆነ አይደረግም በየጊዜው ክትትል እናደርጋለን ኤምአርአይ አሁን ኤምአርአይ በየ6 ወሩ ነው ምትጁ ማለት ነው አዎ እንቺ ምን ያህል ጊዜ ሆነሽ ካመመሽ ከታወቀ አሁን ይሄው 8 አመትና 9 አመት ነው ልጅቷ አሁን ይሄው ከዛ በኋላ የወለድኳት አሁን ዘንድሮ ነው የምትመረቀው ኬጂ ከዛ ወደ ትዳር እንዴት ገባሽ እሱ ነገር ትዳር እንግዲህ አልহামዱሊላህ ልክ በቤት ሰው ያለው ምንም ያለው እቺን መጠለያ ምናምን ያለኩ ያለ አላህ ተዓላ እሱን መጀመሪያ በራሱ አካለ ጉዳተኛ የሆነ ካገሩ ላይ አካለ ጉዳተኛ ባይ በካድም ለኔ አጅር አገኛለሁ ብዬ ተመኝቼ ነበር አለ ድሮ ከዛ ሲመኝ እንደ አጋጣሚ ደግሞ እኔ ነገኝ ባለቤቴ ማለት ነው ከዛ እኔም ደግሞ አላህን ለምነው ነበርኩኝ ለምን በማናዊ ቦታ ተጣለኝ በቆሻሻ ቦታ ተጣለኝ ዳይላይለና ለምን ትክክለኛው ለካሰተክ በትክክለኛው ዘር ስጠኝ ብዬ ለምነው ነበር ከዛን ትዳር መሰለሽ ከዛ ያለ ልጆች ወለድኩ ስንት ልጆች አሉሽ አሁን 4 ልጆች አሉሽ የስንት አመት ልጆች ማለት 4 ስልክ የአሁን 2 ይሄው ያሁኑ ልጅ ማአዋ ከራሴ የሱ ደግሞ እንትን ነበር ልጆች የባለቤትሽ ሌሎች ልጆች ነበሩት አውሱ ከነሱ ተጨምሮ አንድ ላይ 4 ልጆች እያስተዳደራችሁ እየኖራችሁ ነው አሁን በምንድን ነው የምትተዳደሩት እስቲ ንገሪኝ በእኛ ምን ተዳደረው ያው ይሄ ቋሚ ነው የምትለው ነገር የለም ግን እቺ ቀጥታ ድጋፍ በወረዳ እቺ ካካለ ጉዳተኛ ይሄ የሴፍቲ ኔት ወርዳ ተዋርዳ ምን ይወጣች ቅናሽ የሆነ ከፍ ያለ እሱን 2000 ብር አድርጎታል በፊት እንደሱ አልነበረም 2000 ብር አድርጎታል ከዛ በኋላ የመጣው ነገር ተቀብዬ እንደዚህ አላህ የረዘቀው ያመጣው እንጂ ይሄ ነው ብለን ምን ሰራው ስራም የለም የሚሰራውም ስራ የለም ለምን እኔ ደግሞ አንደኛ ነገር ትንሽ ይጥልኝ እጅግ ትንፋሽ ያጠራጥም ቢሆን ታሪኳን ያጋራችን የህይወቱ ጣውረዷን በልገሰችን ቁጥር ልብ ላለው ሰው ራሳችንን እንድንመረምር የሚያደርጉ ቃላቶችን ሰነዝራለች ጭውታችን ቀጥሏል መርሃባ አሁን አጠቃላይ ያለ ነገር አሁን በዋነኝነት እዚያው እናንተ ቢቸግራችሁ ምንድነው ይስተካከልላችሁ ይሄን አልহামዱሊላህ እነሱ ከቀበሌ በጣም ወድቆ ምን ብሎ ነበር ከቀበሌ ዛሬ አመት እቺን ቤት አሳደሱልን ቀበሌ ማለት ነው ኩነት ምናምን መጥቶ እንትን አረጉልን አልহামዱሊላህ እኔ በዋነነት ልጆቼ ብቻ እንዳይሳቀቁ ህመሜን ደግሞ በህመሜ ሰዓት አክም ቤት ሲሄድ እቺ እንትኗን የምትከፈለዋን ነገር እነሱ አሰባስቦ ነው የዶክተሮች እነሱንም አስቸግሬ ነው እንትን ሚሉልኝ ዶክተሮች አሁን የራሴን ሁኔታ ስለሚያውቁ እንዳልል እቺ ምትገባ በመድኃኒት ይሄ ኤምአርአይ ተስትል ምትገባ መድኃኒት አለ ሌላ በጤና መዲና አለ በጤና መዲና እንትን የሚደረግልኝ ከፍ ያለ መድኃኒት ካልሆነ በጤና መዲና የሚደረግልኝ አጠቃላይ ቤት ውስጥ የሚጎል ነገር አለ ወይ ልጆች እንግዲህ ያው ሁላችንም ልጆች ስናሳድግ ማለት ነው ልጆቻችን እህል ውሃ ይዘን እንገባለን አጠቃላይ ያለ ነገር የሚበላ የሚጠጣ ነገር አለና የሚጎል ነገር አለ እስቲ እሱ ነገር እንግዲህ አላህ ያመጣውን የተረዘቀን እኮ ነው እንግዲህ የሰው ያመጣልን የተረዘቀ እንግዲህ ይጎድላን ካልከ ይጎድላል በርግጥ ይሄን ውስጡን እንግዲህ ጀሊሉ ነው የሚያውቀው ያው ይሄን መጥቶ አሳድሶ ቤቴንም ምንንም በቃ ጭንቅላቴን ብቻ ፍሪ እንዲደረግ ነው በተለይ ሴቶችና ህፃናት ያለው ነገር በቃ ተረድቶ ያለውን ችግር ተረድቶ ከባድ
አብሽሪ አመማት እንዴ? ባህሪያ እንግዲህ አብሽሪ እሺ። ኢንሻአላህ እንግዲህ ያጋጥማል እንዲህ አይነት ነገር፣ ሁላችንም በዚህ ነገር እናልፋለን። አስደነገጥሽን እኮ አመመሽ እንዴ? አይ ትንሽ ሁኔታዎቹን ባልጠበኳቸው አስታውሳቸው እንትን አይለኝ በቃ ረብሹኛል። ማለትም ይሄን አላህ ይስጣቸውና እንግዲህ ባህላል ነው ቤቱን ሰጥቶኝ እንዲህ ልሰበሰብ አድርጎኝ የመንግስት የቀበሌ ቤት ነው። አብሽሪ እንግዲህ ከአዋሽ ባንክ ነው የመጣ ነው። አዋሽ ባንክ እንግዲህ ኢኽላስ የተሰኘ ከወለድ ነፃ የባንክ አገልግሎት አላቸው። በዛ የባንክ አገልግሎታቸው የኢኽላስ እጆች በሚል የተለያዩ ሰዎች ስጦታ እያበረከትን ነው። እንግዲህ ኢንሻአላህ ላንቺም እንግዲህ ይኸው ስጦታ አለሽ። ለበህሪያ አብራር ይላል አዋሽ ባንክ የ30 ሺህ ብር ስጦታ ተበርክቶላታል። ኢንሻአላህ ታሪኩን ስላጋሩን እናመሰግናለን ይላል። ኢንሻአላህ እንግዲህ ከአዋሽ ባንክ የ30 ሺህ ብር ስጦታ ተበርክቶልሻል ማለት ነው። ኢንሻአላህ እድሜያችሁን ይስጣችሁ፣ ርስቃችሁን አላህ ያስፋላችሁ። አሜን። የበለጠውን ኢማ ደግሞ ከእንደዚህ አይነት ደግሞ እንኳን በእኔ የደረሰው ለዘር ዝሬት ማንንም አይደርስበት። አሜን። ቆሻሻ ማንንም እንዲደርስበት ደግሞ አትመኝም። አሜን። ማለትም ሁሉም ቢደሰት ነው አንተም ቢደስ የሚልክ አይደለ? አሁን እናንተ አልሐምዱሊላህ ለዚህ መብቃታችሁ አይደለ እንዴ? ለዚህ ደስሳችሁ የመጣችሁት አላህ ቆሻሻችሁን ሁሉንም አስታውሶም የላከው ያመጣው ያስታውሶም ሁሉም ቆሻሻው ዳስሶ ያንሳለት። ከዝሬቱ ደግሞ እንደዚህ አይነት እንዲይዘውም አላህ እኔ ተውፊቁን ይግጠማችሁ። ምንም መናገርም ማለትም አልፈለኩም። ለምን ሰው ከሚያውቅብህ አላህ አውቆብህ የምትኖረው ነገር ነው የሚበልጠው። ተቃለ ሰው ለምን ሰው ቢያውቅብህ ዛሬ የሆነ ነገር አምቶክ ዘውር ብሎ ለሆነ ነገር ሊልክ ይችላል። ግን አላህ ያወቀው ግን መቼም ሰተር ስላለ ሰውሮ ስለሚያደርግልህ ሰውረት እንድትኖር ነው የሚፈቅደው። እኔም ደግሞ በተቻለኝ መጠን ወላሂ ሰውሬ ልጆቼንም ባለቤቴንም ቢቻል ሰርቼ ብበላ ወላሂ እኔ ደስ ይለኛል። በጣም ነው የምወደው። በጣም ጤና ሰጥቶኝ በዚህ ይኮራበታለሁ። ሰው አሁን ልትለምንበት ነው ምን ትልኝ ይሉኛል አይደለ? እኔ ግን ወላሂ ይኮራበታል። ለምን ይሄንን አንድ ጣቴን ተቆርጦ ቢወጣ ኖሮ በገንዘብ አስቤ ማላገኘው ስለሆነ ሌላው ነገር ግን እናንተ የሆነ ነገር ደርሶብኛል አድርጉልኝ ማለት እችላለሁ። ቢያጎድልብኝ ግን አድርጉልኝ ማለት አልችልም። ያ ስለሆነ አልሐምዱሊላህ። እኔ ደግሞ የሚያሳስበኝ ነገር ትንሽ እሱ በቃ ስራ ለመኖሩ የቤተሰብ አላፍትና ለኔ ብሎ መንከራተቱ የቤተሰብ አሁን ለምሳሌ ሰሞኑ ወላሂ ግልጹ ንገሪያና አንዴ ሙስሊም ግልጽ ሲሆን አንድ ደስ የሚለው ሰሞኑን ለልጆች ለአገር ቤት ልጆች ወላሂ ጭንቅ ውስጥ ነው። አላህ ከጭንቅ ፈረጃት ነው ይቀይርላችሁ። ጭንቅ ውስጥ ነው። የአገር ቤት ልብስ ምንም የላቸው ራቁታቸው ነው እና ለፍጥር አሁን ብዙ ጊዜ ይሄው እነኚህ ወረዳ ያውቃሉ። በፍጥርም በምንም እኛ ነን እኔ ነኝ በሚሰጠኝ እንደዚህ በቅንጪ በምን ገጠር መልከው ማለት ነው። እንደዚህ አሁን ያመጡልኝ አይደለ? በቴምር ግማሹ ቴምር ለነሱ ነው፣ ግማሹ ቴምር ለምን አንድ እናቱ ደግሞ እዛ አሮጊት አሉ እዛ ውስጥ ማለት ነው። ግን ማንንም እዛ ወረዳቸው ናቸው የሚያውቁት። ለነሱ ግማሽ ለኔ ግማሽ በውስጣዊ ማደርገው የመጣውንማ ማለት ነው። እና ይሄ ሰውየው ጭንቅ ውስጥ ነው የገባው። በቃ ሰልባጅና ይሄ የፍጥር ደግሞ ግዴታ ነው። ለኛ ያለብንን ፍጥር መፍጠር ግዴታ ስለሆነ ያንን ፍጥር ላለመፍጠር የሚፈጥርበት ነገር ስላጣ ጭንቅ ውስጥ የገባውን ጭንቅ አላህ አይቶለት ነው እናንተንም የላከው። በቃ አይቶ ለምን ሰሚል በሲር ምንም አይሳነው ሰው
የእይታ ነው የሚያየው፣ የአካል ነው እንደዚህ የፊዚካልህ ነው የውስጥህን የሚያውቀው አላህ ነው። እዚህ ያለሁበት እኔ መቼም አልነግራቸው። አላህ አስታውቋቸው ነግሯቸው እነሱ ሰበብ አስባብ አድርጓቸው እቺ ሴቷ እዚህ ጋር አለች እናንተ ሰበብ ላድርግላችሁ ብሎ እነኚህ የላካቸው አላህ ምክንያት አለው። በቃ ምክንያት አለው። ቁጭ ብዬ አልቅሼበታለሁ። በቃ ቁጭ ብዬ ለምንድን ነው ያለቀስኩት? እኔ እንደማንኛውም ሰው ሰርቼ ልብላ፣ እሱም እንደማንኛውም ሰው ለምን እኔን ባያስታምም ሰርቶ ይበላል፣ ይደነግጣል፣ ይጠራል። የሆነ ቦታ ለመሸከም ሲሄድ ለመሸከም ወደ ኋላ አይልም። ለምን? ለሊት ለልጆቹ እንጀራ ለመቁረስ ዳቦ ለመቁረስ ራበኝ ብሎ ውጭ መውጣት እሳት ነው። እዚህ ጋር ያያት እቺ አዳነች ትባላለች እና እንደዚህ የዛሬ 5 ዓመት እቃ አንስታ መጣችልኝ። ስትመጣ ሁኔታ አይነየች። አሁን ያያት እዚህ ጋር ልጅ ያነሳቸው የቲም ልጆች ያለባት ምን አሉባት። ግን ለኔ ከ5 ዓመት ይሄው መታ ቢላሂ ብላ ትቀድምሻለች። መታ አልፋ ለራሷ ገና የቤት ኪራይ እየከፈለች ምን እያለች እኔን ልትካድም ደግሞ ዘላ ትመጣለች። የቲምን ይዛ አስብ። ግን ለምንድን ነው የምትመጣው? እኔ ጭንቅላቴ እንዳይሰረቅ የሁኔታዬን አይታ አጥባ ለማልበስ። እሱ አሁን እዚህ ጋር ትንሽ እንትን አለበት፣ የፊኛ ኦፕሬሽን ተደርጓል ማለት ነው። የፊኛ እንትን ኦፕሬሽን ተደርጎ ጫን ያለ ነገር አይሰራም። ጫን ነገር መሸከም አይችልም። እሷ ይሄን ስለምትረዳ የሆነ ነገር ማጠብ ከበድ ያለ ነገር ማለት መታ ታጥባለች። መታ ምን ትላለች? አልሐምዱሊላህ ከማንም በላይ አድርጋ እኔ ሸፍና ታኖረኛለች። ከዚህ በላይ ምን አለ ብዬ ይኖራለሁ። አልሐምዱሊላህ አላህ እንግዲህ የተሻለ ቀን አለው አይደለ? የተሻለ ቀን ስላለው ነገ ይሄ ነገር ሁሉም ነገር ያልፍና ደግሞ ሁሉም ልጆችሽም ያድጋሉ። አንቺም ማፊያ ሆነሽ በማድረግ በወግ ትኖራለች ኢንሻአላህ። እናንተ ደግሞ ወግ ማረጉን አላህ ለእናንተ ያሳያል። አሚን። ወግ ማረጉን የልጆቻችሁን የተዳራችሁን ተዳራችሁ የተዳራችሁን ደግሞ ልጆቻችሁ አባቴ ያደረገው ነው እናቴ ያደረገችው ነው የነሱን አሪያ ይዤ ልሂድ የሚል ልጅ አላህ ይፍጠርላችሁ። አሚን። ለሀገሪቷ ሁሉ ሙስሊም ነህ ክርስቲያን ነህ የማይል ልጅ በእናንተ ሆድ አላህ ይፍጠረው። አሚን። ማይመርጥ ይሄ አከሌ ነው ለአከሌ ልስጥ ለአከሌ ልበትን የማይል ልብስ አይቶ ማይቀርብ ልብስ አይቶ ማይሸሽ ለእናንተ አላህ በሆዳችሁ ይፍጠርላችሁ። አሚን። የላገቡትም ደግሞ ጥሩ ትዳር፣ ጥሩ ርስቅ፣ ጥሩ ኢማን ያላትን ይዛ የምትመጣውን ኒዕማውን የተበላሸ ህይወት ካለ ደግሞ ወደ ጥሩ ህይወት የምትመልሰውን የምታመጣው አላህ ይወፍቃቸው ያርጋቸው። አሚን። አዋሽ ባንኮችም ደግሞ አላህ ሰበብ አስባብ አላህ ከቆሻሻ ከእንከን በተባለው ነገር አላህ ለነሱ ፈላህ ነጃ ያውጣቸው። አሚን። እነኚህም ደግሞ እኔ ማንንም ዘርዝሬ አላቅም። ሁሉንም ያሰበው ያለመው ይሄን ነገር ቢሆን የሚለውን ሁሉ አላህ ባሰበው መንገድ የበለጠ ይካሳው፣ የበለጠው ይካሳቸው። ምንም አላቅም መነ አመማት መሰለኝ ያመማት ወደገፍ አርበት እስቲ ያዘው በሪያ ውሃም ጥላት ስልክ አስገባት። ተኛ ይሻላል። ተኛ። እሺ አፍሽ እጅግ የሚጨንቅ ነበር። በመካከል እያወራችን ለተወሰነ ደቂቃ ራሷን ትሰጥ ነበር። እንደገና ወጋችንን ለመቀጠል ስንሰናዳ የምትጠይቀው አንድ ነገር አለ። ምን ክፉ ነገር አወራ? አንዳንዴ ራሳችንን ስተን በማናውቀው ሁኔታ ውስጥ ለደቂቃ ብንገባ የመጀመሪያው ጥያቄያችን ምን ይሆን? አላህ ከእንደዚህ አይነቱ ችግር ይጠብቃል፣ እሷንም ነጃ ይበላት።
የአዋሽ ኢኽላስ እጆች ከአዋሽ ባንክ